እኔን የሚገርመኝ የተወካዮች ምክር ቤት የሚለውን ስም እስካሁን ይዞ መቆየቱ ነው። የሚወከልም ሆነ የሚማከር በሌለበት ይህን ስም መሸከም አይከብድም? እንዲያው ቤቱ ስሙ ከብዶት አለመፍረሱ ይገርማል። የሀገራችን ፓርላማ ኋላ ቀር መሆኑን ብዙዎቻችን እናውቃለን። ግን ከ100 ዓመት በፊት ከነበረው የምክክር ባህል አንጻር ሲወዳደር እንኳ እጅግ ኋላ ቀር መሆኑን ስንቶቻችን እናውቃለን? ብራና ይገለጥ ተዘርግቶ በአትሮኖሱ ላይ አንድ በሉ። በዝሮን ተክለሐዋርያት ተክለማርያም በአድዋ ጦርነት ዋዜማ ስለነበረው ምክር የዓይን እማኝ ሆነው የተመለከቱትን ጽፈውልናል። ልቀንጭቡ። ራስ መኮንን መኳንንታቸውን ሰብስበው የጦር ምክክር ተደረገ። ራስ አሉላም ምክር ላይ ነበሩ። ሌሊት ሲነጋጋ ሸለቆ ለሸለቆ ወርደን በግንቡ ስር ተጠግተን በመሰላል እየተንጠላጠልን ከምሽጉ ውስጥ ገብተን ጠላትን እንፍጀው፣ መንገዱን የራስ አሉላ ሰዎች ይመሩናል ተባለና ተቆረጠ። ይህንን ምክር መኳንንቱና የጦር አለቆችም ባለሟሎችም ወደዱት። አንድ ሰው ብቻ በማዕረጉ ዝቅተኛ የሆነ እየተቃወመ ተናገረ። ይህ ምክር ትልቅ ጉዳት ያመጣል፣ ሰራዊታችንም በከንቱ ያልቃል። ይልቅስ ታግሰን ቀንና ሌሊት ዘብ እየጠበቅን ውሃ ከምሽጉ ውጪ መቅዳት እንዳይቻል እናድርግ ብሎ ተናገረ። ይህን የተናገረው ሰው ወንድም አብዩ ይባላል። ቀኛዝማች በሻህ የአብዩን ነገር ክፉኛ ነቅፉት። አንተ ወረቀት ሲጻፍ ትመክራለህ፣ ፈርተህ እንደሆነ ሰፈረዋል፣ እኛ በሾተል እየቀነጠስን እንዳይጥንፈጀዋለን አሉ። አብዩ ከምንም አልቆጠራቸው፣ በትዕግስት መለሰላቸው። ሰራዊታችን በከንቱ እንዲያልቅ በመደረጉ አዝናለሁ። እናንተ ስትሞቱ እኔ የቀረሁ እንደሆነ ያን ጊዜ ፈሪ ተብዬ እሰደባለሁ። ይህንን ተናገረና ወጣ። ኦቶባዮግራፊ ገጽ 60። የምክሩ ውሳኔ ምንም ይሁን ምንም ሰዎች በትልልቅ አገራዊ ጉዳዮች ላይ ተሰብስበው ይሟገቱ እንደነበረ እንረዳለን። በምክሩ ላይ የተለያየ ማዕረግ ያላቸው ብቻ ሳይሆን የተለያየ አመለካከት ያላቸው ሰዎች ተሳትፈዋል። በምክክሩ አብላጫውን ውሳኔ መቃወም ብቻ ሳይሆን ስብሰባ ረግጦ መውጣትም ይታወቅ ነበር ማለት ነው። ይህን ተናገረና ወጣ ተብሎ የተጻፈለትን አብዩን አስታውሱ። 2 በሉ። ፕላውደን የተባለ የእንግሊዝ ተጓዥ በዘመነ መሳፍንት ማብቂያ በጉደሩ ወይም ወለጋ የተመለከተውን የሪፐብሊክ አስተዳደር እያደነቀ ሲጽፍ እንዲህ ብሏል። ከሌሎች ጎሳዎች ጋር ስለሚኖረው ጉዳይ የሚወሰነው በጉባኤ ነው። በአደባባዩ ጉባኤ ለመታደም የሚፈልግ ሰው ሁሉ ክብ ሰርቶ ጦሩን ተደግፎ ከቦ ቆሞ ይመለከታል። ሽማግሌዎች በሚያስደንቅ መንገድ ተራቸውን እየጠበቁ በሰላምና በጦርነት ዙሪያ ይከራከራሉ። በራስ መኮንን የሸማ ድንኳን ውስጥና በጉደሩ መስክ ላይ የታየው ክርክርና ሙግት በዛሬው ፓርላማ ውስጥ ይታያልን? ያለፈውን ስርዓት የመናፈቅ መብት በሕገ መንግስቱ ይካተትልንማ። ዲሞክራሲ ሂደት ነው ይባልልኛል። ሊሆን ይችላል። በአገሬ ግን እንኳን ሲሄድ ሲንፏቀቅ አይታየኝም። የሚሄድ ቢሆን ኖሮማ ከቀደምቶቻችን ውጥን ላይ ተነስተን ዛሬ ትልቅ ደረጃ ደርሶ እናየው ነበር። የሚታየኝ ወንበር ላይ ተቸክሎ በድሃ አምባ የተቦካ እንጀራ የሚበላ ሰው ብቻ ነው። የተወሰኑ ሰዎች ሳይወጡ ሳይወርዱ ቀኝ እጃቸውን ብቻ እያወጡ እያወረዱ እንጀራ የሚበሉበት ቤት የተወካዮች ምክር ቤት መባሉ ያስቃል። ምናልባት የተቸካዮች ምክር ቤት የሚለው ስም ይመጥነው ይሆን? ወዳንቺ ስመጣ መንገዱ ረዘመ፣ ልቤም ታመመልሽ፣ ሳምባዬም ደከመ።
የመንገዱ መርዘም የልቤ መታወስ በጣም ታመምኩልሽ አንቺ ዘንድ እስክደርስ መንገዱ ረዘመ 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 መንገዱ ረዘመ 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 መንገዱ ረዘመ 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 ወደ አንቺ ስመጣ ልቤ የደከመ ካንቺን ይልቅ በኔ ደርሶብኝ ክፉታ መንገዱ ረዘመ ወደ አንቺ ስመጣ ወደ አንቺ ለመምጣት ለፍቅርሽ ቸኮለ ተሰባበርኩልሽ አንቺን አንቺን ስል መንገዱ ረዘመ 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 መንገዱ ረዘመ 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 መንገዱ ረዘመ 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 ወደ አንቺ ስመጣ ልቤ የደከመ ያዳምጡ፣ ይሳተፉ፣ ያካፍሉ። ፊደልና ልሳን በቻፕስቲክ የወገገ ከንፈር፣ በኩል የጎሉ አይኖች፣ በቀለም የፈካ ጉንጭ ያላት የፓርላማ ተመራጭ፣ በጭስ የጠለሸ ከንፈር፣ በእንቅልፍ ማጣት ያሞጨሞጩ አይኖች፣ ባረቄ የበለዘ ፊት ያለውን ደሃ ሳሊ ጎረቤቷን ቤቷ ድረስ አስጠራችሁ። ከአንገቴ በላይ እንድትስለኝ እፈልጋለሁ። ሸራ ወጠረ፣ ቀለም አቀረበ፣ የነድፍ እርሳሱን በጣቱ ውስጥ አቀባበለ። እጁን ወደ ኋላ ሸርቦ አተኮረባት። ልብ አድርግ፣ የምትስለው የምታየውን ብቻ ነው። እናንተ የዘመኑ ሳሌዎች አብስትራክት የሚባል ማጭበርበሪያ ዘይቤ ፈጥራችሁ የቆመ ሰው ሳሉ ስትባሉ የተጋደመ ዛፍ ትነድፋላችሁ። ሕይወትን ሳልን ብላችሁ በስተት ቀለም የተከነበለበት ሸራችሁ ለጨረታ ታቀርባላችሁ። ሰዓሊ በትግሉ ጊዜ ቀረ። በረሃ በነበርንበት ጊዜ እሳት የላሱ ሰዓሊዎች ነበሩ። ለጥበብ ካላቸው ፍቅር የተነሳ በእርሳስ የጀመሩትን ታጋይ በጥይት ይጨርሱት ነበር። በዝምታ ስራውን ጀመረ። ተቁነጠነጠች። ወንበሩ አልተመቸኝም። እንግዲህ የፓርላማው ወንበር ስላልሆነ ነዋ አላት በልቡ። ፓርላማ ምን ማለት ነው ያለችው መሰለው። ፓርላማ ማለት አለ እንቁላል ቅርጽ ፊቷን ሸራው ላይ ለመፍጠር እየተጋ። ፓርላማ ማለት እሳቸው ሳሉ በማውካካት እሳቸው ሲሰዉ በማንኮራፋት አገሪቱን የጠቀመ ውዝፍና ግዙፍ አካል ነው አለ ለራሱ። ዝም አላት ለሷ። እኔ ምልህ ግራዝማች አንበሲ አሉ እንዴ? ከሞቱ 4 ወር ሆናቸው። ግራዝማች የማይጨው ጀግና ተገርሞ አስተዋላት። የት ነበር የሚኖሩት? እንዴ ከቤትሽ ፊት ለፊት ላስቲክ ዘርግተው። እንደ መደንገጥ አለች፣ እንደ መብሸቅ አለ። ለሰከንዶች አቀረቀረ። ግራዝማችን አሰባቸው። ግራዝማች ከቤቷ ፊት ለፊት የአጽም ጥላ መስለው የሚለምኑ አርበኛ ነበሩ። ለሀገር ለሰሩት ጀብዱ የተሸለማቸውን ኒቻን ደርድረው በሀገር ያዩት ትዝታ የታተመባቸውን ፎቶዎች ሰድረው ሀገር ይለምኑ ነበር። ዘመኑ ወረተኛ ነው። ወንድሙን ገድሎ 20 ዓመት ለሚፎክር መንግስት እንጂ ወራሪን ረፍርፎ ሀገር ላቆየ አዛውንት ክብር የለው። አንድ ቀን ዶፍ ዘነበ። ሜትሮሎጂ እንደሚለው ዝናቡ ለመኸር አዝርት ጥሩ ነው። ለቤት አልባ መከረኛው አዛውንት ግን ዕዳ። ጎርፉ የግራዝማችን ኒሻኖች ጠራርጎ ወሰዳቸው። ከግዛንግሱ ጋር የወሰደው ትዝታቸውን፣ የጀግንነት ምልክታቸውን፣ የየቀን ወሬያቸውን ነበርና
ይህን አጥተው በሕይወት መቆየት አልፈለጉ። ተወካይዋ በሕይወት ዘመናቸው አይታ ባታያቸው በሞታቸው ሰበብ የእሳቸውና መሰሎቻቸው ነገር እንዲታያት በማሰብ ሳይሆን አይቀርም ከእሷ ቤት ፊት ለፊት ባለ አንዱ ዋርካ ላይ የደንብ ልብሳቸው እንደለበሱ ተሰቅለው ተገኙ። የፓርላማ ተመራጯ ግን እንኳን ከቤት ፊት ለፊት ሳሎኗ መሃል ራሳቸውን ቢያጠፉ ምልአተ ጉባኤው እይ ካላላት የማታይ ዳፍንታም ናትና እቅዳቸው ሳይሰምር ቀረ። ዛሊው በጥሞና ውስጥ ይህንን አይቶ የማያይ አይኗን በሸራው ላይ እንዴት እንደሚያሳይ ግራ ገባው። ጥርሱን ነክሶ ግን ቀጠለ። እዚያ መታጠፊያው ላይ ዶክሜንታም ወጣቶች አይጠፉም ነበር፣ ወዴት ገቡ? ቀና ብሎ አስተዋላት። ገሚሱ ሀገር ለቀቀ፣ ገሚሱ ደግሞ ያው አእምሮ ለቀቀ። እኔ ሳልሰማ እንደ መውረግረግ ቃጣት፣ እንደ መንፈር አደረገው። ለሰከንዶች አቀረቀረ። ወጣቶቹን አሰባቸው። ወጣቶቹ የቀበሌ መታወቂያውን ያህል ክብር ያልተሰጠው ዲግሪያቸውን ታቅፈው የሥራ ያለህ የሚሉ ፍጥረቶች ነበሩ። መማር የዓመታት ልፋታቸውን ወደ ረፍት የሚመነዘር ተቀማጭ እንጂ ለተጨማሪ ባተሌነት የሚመራ ዕድሜ አጫዥ አልመሰላቸውም ነበር። ዘመኑ ወረተኛ ነው። ለማስተሩ የሚታትር ምሁርን ሳይሆን በመዋጮ የሚንቀባረር የፓርቲ አባልን ለእንጀራ ይጠራል። አንድ ቀን ወጣቶቹ ተቆጩ። የወጣቶች ሚኒስቴር እንደሚለው ይህ ቁጭት አባይን ለመገደብ ጥሩ ነው። ዲግሪው የድግር ያህል ላልተቆጠረለት ወጣት ይህ ቁጭት የምሬቱ ጫፍ ነው። ከተወካዩ ቤት ፊት ለፊት ወጣት ተሰደረ። ወጣቶቹ ስራ የምናገኝበትን መንገድ ስራዬ ብለው ይዩልን እያሉ መጮ ጀመሩ። ምናልባት ከሀገር የመልቀቃችን ወሬ ሲሰሙ ይሰሙናል ብለው በማሰብ 10-20 እየሆኑ ጓዛቸውን ይዘው በቤቷ በኩል እያለፉ ከሀገር ከድንበር ራቁ። ሴትዮዋ ግን ምልዓተ ጉባኤው ስሚ ካላለ እንኳን ወጣቶች ሀገር ቢሰደድ የማትሰማ ደንቆሮ ናትና ወጣቶቹ ያለሙት ሳይሰምር ቀረ። ዛሊው በጥሞና ውስጥ ይህንን ሰምቶ የማይሰማ ጆሮዋን በሸራው ላይ እንዴት እንደሚያሳይ ግራ ገባው። ጥርሱን ነክሶ ግን ቀጠለ። እኔ የምልህ ጤና ጣቢያው እንዴት ነው? ከተዘጋ መንፈቅ አልፎታል። በህዝብ መዋጮ የተሰራው? በህዝብ ስልቸታ የተዘጋው። ምን ሆኖ ተዘጋ? መድኃኒት ራቀው። ያው ዶክተሮቹም ሸሹት። ዞር ብሎ የሚያየው ጠፋ። ችግሩንም ያው ለበላይ የሚያቀርብ ጠፋ። ያው ተዘጋ። አረም ወረሰው። እኔ ሳላውቅ ጉልበቷን በጡጫ መታች። ግንባሩን በመዳፉ ተመተመ። ለሰከንዶች አቀረቀረ። ጤና ጣቢያውን አሰበው። ጤና ጣቢያው ከትንሽ ጭቃና ከብዙ የሰው ላብ የተገነባ ጅምር ጎሮኑ ነው። ጤና ጣቢያው ከጤና አዳም ውጪ መድኃኒት የማያዙ ዶክተሮች የተከዘኑበት ዛኒጋባ ነበር። ከዓመታት በፊት በቃሬዛ የመጡ ሰዎች 2 መድፊያቸውን ልፈው በእግራቸው እየተሽቀነጠሩ የሚመለሱበት የመድህን ባድማ ነበር። ዘመኑ ወረተኛ ነው። በቃሬዛ ሆኖ የመጣን ሕያው ሰው በቃሬዛ የሚመለስ በድን አድርጎት ቁጭ አለ። የሚዋጥ ህመም እንጂ የሚዋጥ መድኃኒት ጠፋ። የሚንጠለጠል ገዋን እንጂ የሚንጠለጠል ግሉኮስ ተናፈቀ። የሚለጠፍ ፖስተር እንጂ የሚለጠፍ ፕላስተር አየሁ የሚል ራቀ። አንድ ቀን ዶክተሮች እልህ ያዛቸው። የጤና ሚኒስተሩ እንደሚሉት የዶክተሮቹ እልህ አንድ እናት እንዳትሞት ለማድረግ ጥሩ ነው። አራስ ልጅ የሚያቆይበት አጥቶ ለሚንቆራጠጥ ዶክተር ግን እንግዲህስ በቃኝ እንደማለት ነው። ሰብሰብ ብለው ተወካይዋ ለበላይ የሚያሰሙላቸውን የችግር ዝርዝሮች ጻፉ። ሴትዮዋ ፓርላማው ውስጥ ከመሽኮርመም ለአፍታ ተላቀው ድምፃቸውን ከፍ አድርገው ለመናገር ያበቃቸዋል ያሉትን የሟቾችን እልቆቢስ ፎቶዎች አያያዙ። ሴትዮዋ ግን ምልዓተ ጉባኤው ተናገሪ ብሎ ጽፎ ካልሰጣት ሟቾችን እንኳን በፎቶ ላይ ሰፍረው ከሙት ዓለም ቀዝፈው ቢመጡ ትንፍሽ የማትል ልጉም ናትና ሳይሳካላቸው ቀረ። ጤና ጣቢያው ዶክተሮችና በሽተኞች የሚሯሯጡበት የመዳን ሰፈር ሳይሆን ምልምል የገጠር ሚሊሻዎችን ማሰልጠኛ የጦር መንደር ሆኖ ቁጭ አለ። ሳሊው በጥሞና ውስጥ ተናግሮ የማይናገር አፏን በሸራው ላይ እንዴት እንደሚያሳይ ግራ ገባው። ጥርሱን ነክሶ ግን ቀጠለ። እስካሁን አልጨረስክም? ከሰዓት መደበኛ ጉባኤ አለብኝ። ለመዘፍዘፉ ምን ያስቸኩልሻል? አለ በለው። ቶሎ ቶሎ በል እንጂ ስራ አለብኝ እኮ።
እንደ ማስ ስፖርት እኩል ማጨብጨብ፣ እኩል መሳቅ፣ እኩል ማዛጋትም ስራ ሆኖ ምን ታደርጊ?